ምን ያደርጓል ነው? ማነው ፍቅረኛው? እኔ ባላወጣቸው እስካሁን መዲያም ቤት የሚሆኑ አብደላን በፍቅረኛ ነሽ እንዴ? በብድ በሉ እንዴ? የምን ፍቅረኛ ነው? ህፃኗ ልጅ ነገሩ። ሴት እኮ አታስተማመንም። እንግዲህ በጥፊ እንዳለች እንዳስቂ። ማነው አብደላ? ጠይቄያቸዋለሁ። ምንድን ነው እነሱ የምጠይቀው? ምን አስታውስ ታዲያ? ኮስታር ብለሽ በኮንፊደንስ የለኝም አትይም እንዴ? ማለት አብደላን በታወረልሽ ስንት ዓመቷ ነው? 13 ስኳድንች ግን ቆይ ጋዙን የመጣሁ ምን እኛም ምፈራው እንደ እንጂ ትለኩሸዋለሽ። ተኝተናል። ወይም ደም ስልክ ጊዜ አልነካሽም ጫነሽ እንዲልሽ ነው። እንደተቆጫት ሚጡ ነው እንዲ አብደላ የሚባል ፍቅረኛ አላት ብለን እኮ ነው ይመት። ምን ላድርግ? ገና ልጅ ናት እያልን ገና ልጅ ናት እያልን እሷ እንደዚህ ሲሉኝ እዚህ ኮሜንቶች። ከዛ እሷ ብድ ይበሉ አለች። ኦኬ ብዬ ደስ ብሎኝ ሲያበቃ ሳቀችብኝ ብላ ከዛ እየኋት እንደዚህ ምን ላድርግ አላት። ነው ነገር ፈርተሽ ነው ፈርተሽ ነው? ማን ነው የምፈራው? ገና ልጅ ናት እሷ እዚህ ቦታ ያለችበትም እኮ እኛ እንደዚህ እንላለን። አሁን ስልክ ቀምቼ ነው። ስልክ የላትም ወላሂ ከኢትዮጵያ ይዛ የመጣችውን ስልክ ቀምቻለሁ። እኔ ድሮ እሷን የጠቀምኩ ይመስለኝ ነበረ ስልክ መግዛቴ። ግን ትልልቆቹ ወንዶች አያፍሩ። ምን የምንፈልገው ሆን አላውቅም። የሚያወሩት ወሬ ይደውላሉ። በቃ ገረመኝ በጣም። እንዴት የትኛው ያኔ በቃ ወንዶች ራሱ ገና የሚያወራት ራሱ አይመስለኝም። ግን እነሱ እንዴት ከባድ ነው። አትግዙ ስልክ። ምን ችግር አለ ቢኖራት እንዴ? እንዴት ነው በዚህ እድሜ ቢኖራት ባይኖራት? እኔ እኮ በ13 ዓመቴ ገና ድንጋይ ነው ባሌ ስላችሁ በቃ ይሄ ባሌ ነው ላሉ ድንጋዩን አስቀምጬ ውጭ ላይ እንደዚህ ድንጋይ ክቤ ድንጋይ ቤት ሰርቼ ከዛ እሱ ባሌ ነው ብዬ የሆነ ምግብ አቅርቤለት ምናምን እንደዛ ነው የማደርገው እንጂ ከሰው ጋር አይደለም ነበር የምጋባው በ13 ዓመቴ። ጠብቀሽ አታገኛትም። ይኸው አሁን ታገኛለች። የት ያገኟታል? ስልክ ታገኛትም። ቢያንስ ከወሬ ከለክላታለሁ። ከወሬ ስከለክላት እንትን ትላለች፣ ትተዋለች። ይህን ስልክ ሰጥቼ ነው አሁን ለቲክቶክ ትለቃለች፣ ካላስ ታስቀምጠዋለች። ግን ትወደዋለች። አብደላ ነገርሽ ብዬ ሚጡ አብደላን ትወጂዋለሽ? ታውቂያለሽ? የሚያሰፈር ሄደን ራውዲያን በጣም ነበር የሚጫናቸው ልጆችን እኮ በዚህ እድሜ ስቢው። ግን ሁሉም ባለጌ ናቸው። የዛን ሰዓት ግን እኛ ማሳልፈን ረኛ እንደዚህ አይደለን በእኛ ጊዜ። መደም ቤት ላስገባት እኔ እኮ ዲሞዝ እንኳ 800 ብር ወይ 1000 ብር ነው። አዲስ ሰው ለምንድን ነው መደም ቤት የምገባው? ለዚህ ብር ግን ቋንቋ ብለምድ ምናምን ብታዩ ደስ ይለኛል። እኛ አይደለንም ግን ታውቂያለሽ። አሁን እንጂ ትምህርት ቤት ያቅፉን ነበር ልበል ከኋላ ግን አታስጨንቀን እና እንደዚህ አልብኛን እንድለም መደም ቤት ያስገባል። ኦኬ አሁን አዘጋጅተሽ ይጅላታለሁ። በቃ አስተፍርላ አጠገብሻለሁ መሰለኝ። እኔ ራሱ ደነገጥኩኝ። አሁን እዚህ ለምን አትመጭም ግን? መተሽ ለምን አታያትም? ባሌ ኖር ይሆን እንደዚህ ያወርቼ ካለመችም ጉዴ ነው። ገሩት ቤት ተደብቆ ነው እያየኸኝ ነው። ሚመከራ አፌ እኮ ነው ውሸቴን። አይ መልሽ ጭንቀት የሚገባው
እመጣለሁ ከገርስ እንዴ ሄደሽ ነው እንዴ? ኢትዮጵያ ገብተሽ ነው እንዴ? ወይ ጉድ! ታባርጉ እስኪ እርክስ ቀመ ማረፊ እኔ ልውሰድ ባልሽን ላገና ልገባ ነው። ኦኬ ስመጭ ዕቃ ከሌለሽ እኔ የሚያዝ ዕቃ አለኝ። ከዛ የተዘጋጀ ዕቃ ይሄ ልብስ ምናምን አይደለም፣ ልብስ ምናምን ሳይሆን ለራሴ የምፈልገው ዕቃ አለኝ። ሄዲ ስመጭ ያቀብልሻል። ኮምቦልቻ ድረስ ይዘሽ ሄዲ ትመጫለሽ። በቃ በእኔ ነገር አፍሪካ ያርፈ ምዶችን የምላርግ እኔ የምለው ልብስ መግዛት የምትፈልጉ ቀኑብሽ። ኦኬ ኢንሻአላህ ትንሽ ነገር ነው። ያኔ ቤት የተዘጋጀ ስለፈልግ ለገዝና የገንፎ ፈለን ተጣፍረላ ላዚም እኔ ገንፎ ዱቄት አለ አይደል? ዱቄቴን አገንፍቼ አልበላም። አንቺ ገንፎ እንብላ እንዴ? ውሃ ፈጆ ዱቄት ስኳርን ኧረ ዝም ብለሽ ጨምሪ። አጥበሽ የአፈሩን እንትን ብለሽ ዝም ብለሽ ጨምረሽ ጣጁ ውሃ እስከምፈላ እየጠበቅሽ ነው። ዝም ብለሽ ጨምሪ። ተይው አትጠፊ ነው። እንተኛለሁ እኮ ማሪ። እሱን አንሺው። አንዱ ነው የምለብሰው። በርግጥ እኔ እያንቀላፋኝ ነው። እና እናንተ እኮ ነን እንዴ? እናንተ አተኙኝ፣ ግን እተኛለሁ። ሲጀመር ነው ዳር የሚስተኛው ዛሬ ነግሬሻለሁ። እንኳን የቀን እንቅልፍ ደግሞ በጣም የሚያጀዝበው ቅመማ ረፊ እንዳንቺ ነሽ እንዲያስረግሽ የምችልች ምን ሆነሽ ነው? እኔ ሰው ልጅ ያሳያቸው የለ ሚክ ልጅ ሚዲያ አላወጣለሁ። የወለድኩ ቀን የማወጣው ነው ያስችለኝ። የወለድኩ ቀን መንታ በወልብስ ምን ትላላችሁ? ግልግል እኮ ነው። በአንድ ጊዜ በቃ ማሳደግ ነገሩ ከባድ ነው። በአንድ ጊዜ ነው ማሳደጉ ምናምን። ድጋሚ ልውለድ ምናምን ላርግዛት ነው ህመሙ ያው ነው። በአንድ ይወጣላቸዋል። ዋትስአፕ ላይ አንዱ ለኔ ኢትዮጵያ ልካለሁ ወልጄ በቃ ማጆች ቀን አላሳሪንስ እኔ ነው ደግ እንደደበነ ቅጣሪ ምስቅ ማሳላ አይደል? ታይዋጥሽ ገንፎ በሰራን እኮ በቅቤ ነው የምበላው። የተሰራስ ለመኮረኒስ አይበላሽ እንጃ። ተይው። እኛም ስለ ስራ ታውኝ። ስራ መስራት አልፈልግም። ስለ ስራ ማሰብ አልፈልግም። ቁጭ በይ ስራ ያለ ስይ ነው። እኔ ራበኝ አላልኩም ማለት ሸም ነው እንደ አለተኛ ያይቶ በሽተኛ ይለው የምን ሸም ነው? እኔ የምለው ውዶች ጡት የሚፈነዳው ከወለደች በኋላ ነው? በእርግዝና ይፈነዳ እንዴ? ማሪ ይሄ ዲስካውንት ወርዶ ነው 75 ብር ነው። አራት ወር ጀምሮ ከወለድሽ በኋላ ማርገዝሽ እንዴ ያረገዝኩ አልኩኝ። እንዴ ፈነዳ እንዴ ብዬ ነው የጠየኩት። ወለደሽ ደረሰ እንዴ? ኧረ ገና ነኝ ወላሂ ገና ነኝ። እሺ ነው በሰባት ወር ነው ወላሂ በሰባት ወር ነው ሰንትሪ ነው። ፊቴ በቀነሰ አሁን እኔ ምን አገባኝ እንዲፈልጋቸው ወላሂ በሰባት ወር ይፈስ ነበር። እስኪ በሰላም ያልኩ ማሪ ሰው ከወለደ በኋላ ነው ሲፈነዳ የሚያውቁ ቀን ወይ ማርገዝ አማረኝ። ሁለተኛ ደግሞ ማርገዝ ምን ነው የሚያምረው? በእናትሽ ታዲያ ሂጃ ያኔ አርግሽ የት ሄደሽ ታረግሽ? ባላለሽ ግን ተንቀሳቀሽ ስራ ስሪ። ኦኬ